ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ስለ ጊዜያዊ አስተዳደሩ ሹመት በይፋ የታወቀ ነገር እንደሌለ ሌተናል ጀነራል ታደሰ ወረደ ገልጸዋል። አንድ ሀገር ምንም አይነት የባህር በር እገዳ ቢፈጸምበት በዓለም አቀፍ ሕግ ብቻ የሚታይ ነው ሲሉ የኤርትራው የማስታወቂያ ሚኒስትር ገልጸዋል። ሌሎችንም ይዘናል። አብራችሁን ቆዩ። ስለ ጊዜያዊ አስተዳደሩ ፕሬዝዳንት ሹመት በይፋ የታወቀ ነገር እንደሌለ ሌተናል ጀነራል ታደሰ ወረደ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሌተናል ጀነራል ታደሰ ወረደ ብራ ከሾው ከተሰኘ ፕሮግራም ጋር ባደረጉት ቆይታ የክልሉን አሁናዊ ሁኔታ የተመለከተ ማብራሪያ የሰጡ ሲሆን ከሰሞኑ በተለያዩ የማህበራዊ ትስስር ገጾች እየተሰራጨ ያለውን በጠቅላይ ሚኒስትር አብይ አህመድ የጊዜያዊ አስተዳደሩ ፕሬዝዳንትነት ሹመት እንደተሰጠ ጣቸው የሚገልጹ መረጃዎች አስመልክተው ምላሽ ሰጥተዋል። አሁንም ቢሆን የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እንደሆኑ በመግለጽም እስካሁን ድረስ ለውጥ ስለመኖር አለመኖሩ በይፋ የታወቀ ነገር እንደሌለ ጠቁመዋል። ቀዳማ ነገር እጁን ፕሬዝዳንት ጊዜያዊ ምሕዳር ትግራይ ጌታቸው ረዳ መታወቅ ያለበት ነገር እስካሁን የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ነው። ለውጥ ይኖራል አይኖርም የሚለውን ወደፊት እናየዋለን። ብዙ አይነት መረጃዎች ሊኖሩ ይችላሉ፣ ግን እስካሁን በይፋ የታወቀ ነገር የለም። ለፕሬዝዳንትነት ዝግጁ ነህ ወይ በሚል ለቀረበው ጥያቄ ግን እኔ ትግራይ እንድትሆን የምፈልገው ነገር አለ። ያንን ማሳካት ካልቻልኩ ጊዜያዊ አስተዳደሩን ለመበጥበጥ ኃላፊነቱን መቀበል አልፈልግም። ህዝብ ይህንን የመሸከም ዕዳ የለበትም። መንግስት የሁሉም አሰራሮች ማዕከል ሆኖ ነገሮች በፍጥነት መራመድ የሚችሉበትና ለውጥ ማምጣት የሚቻልበት ሁኔታ ካለ ኃላፊነቱን ልቀበል እችላለሁ። ነገር ግን እስካሁን ስለ ኃላፊ ለውጥ በይፋ የታወቀ ነገር የለም። በክልሉ አመራሮች መካከል የተፈጠረው ውጥረት ወደ ግጭት ሊያመራ ይችላል አሊያም ከፌዴራሉ መንግስት ጋር ወደ ጦርነት ሊገባ ይችላል በሚል የተፈጠረውን ስጋት በሚመለከትም አሁን ባለው ተጨባጭ ሁኔታ በውስጥም ሆነ ከፌዴራሉ መንግስት ጋር ወደ ግጭት የሚያስገባ ነገር የለም ያሉት ሌተናል ጀነራል ታደሰ ወረደ ከፕሪቶሪያው ስምምነት ጋር ተያይዘው ያሉ ክፍተቶችም ቢሆኑ ለግጭት ምክንያት እንደማይሆኑ አስረድተዋል። ምናልባት ወደ ግጭት ሊያስገባን የሚችለው ነገር በውስጣችን የተፈጠረው ችግር ነው። በውስጣችን የተፈጠረው ችግር የውጭ ኃይሎችን ሊጋብዝብን ይችላል የሚል ነው። በውስጣችን የተፈጠረውን ሁኔታ ተጠቅሞ የሚመጣ ካልሆነ በስተቀር ራሱን ችሎ ጦርነት ሊከፍትብን የሚችል አካል አለ ብለን አናምንም ሲሉም ነው የተናገሩት። ከዚህም በተጨማሪ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት ከፍተኛ ስጋት ውስጥ እንደከተታቸው የገለጹት ጀነራሉ የትግራይ ህዝብ ካለፈው ጦርነት ባላገገመበት ሁኔታ የጦርነት አውድማ መሆን አንፈልግም ሲሉም አስምረዋል። በክልሉ አመራሮች መካከል የተፈጠረውን ልዩነት ተከትሎ የታዩ ጉድለቶችን በሚመለከት ጥያቄ ያቀረበላቸው ምክትል ፕሬዝዳንቱ ችግሮቹ ቀጣይነት እንዳይኖራቸው ከማድረግና ወደፊት ከመራመድ በስተቀር ወደ ኋላ ተመልሰው የመወቃቀስ ፍላጎት እንደሌላቸውም ገልጸዋል። በሳቸው የሚመራው የሰላምና ጸጥታ ካቢኔ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በአዲስ አበባ መግለጫ መስጠታቸውን ተከትሎ ባወጣው መግለጫ በክልሉ እየተካረረ የመጣው ፖለቲካዊ ውጥረት ወደ አላስፈላጊ ግጭት እንዳያመራ በሰከነ መንፈስ በውይይት ለመፍታት ጥረት ሲደረግ የቆየ ቢሆንም ፍላጎት ከማጣት እንዲሁም መጠፋፋትን በመምረጥ ሳይሳካ ቀርቷል ብሏል። በፕሪቶሪያው ስምምነት መሰረት ከፌዴራሉ መንግስት ጋር የክልሉን ህዝብ ሰላምና ደህንነት የተመለከቱ መልሶ ማቋቋምና ሌሎችም ተያያዥ ጉዳዮች እንደሚያስተሳስሩን ቢታወቅም መሰል ከክልሉ አቅም በላይ ያልሆነን አጀንዳ የፌዴራሉ መንግስት እንዲፈታው መጠየቅ አሳፋሪ ነው በማለት ማጣጣሉ ይታወሳል። የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል ብሏል። ኤጀንሲው በሚቀጥሉት 2 ወራት ውስጥም በሁለቱም ሀገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከብ የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል።
ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል። የዩኒሴፍ ምክትል ስራ አስፈጻሚ አርብ ዕለት በጄኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆል ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከም የሚያግዘው ህይወት አድን ምግብ እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ሕክምና የሚያስፈልጋቸው 74500 የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል። በናይጄሪያ በወር ወደ 80,000 የሚጠጉ ህጻናት ሕክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦቹ አቅርቦቶች በዚህ ወርና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉ ተናግረዋል። በጥር ወር ፕሬዝዳንት ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስኤድ ስራዎችን ማቋረጣቸው ይታወሳል። አንድ ሀገር ምንም አይነት የባህር በር እገዳ ቢፈጸምበት እንኳን በዓለም አቀፍ ህግ ብቻ የሚታይ ነው ሲሉ የኤርትራው የማስታወቂያ ሚኒስትር ገልጸዋል። ከቅርብ ጊዜያት ወዲህ በተለይም የቀድሞ የኢትዮጵያ ፕሬዝዳንት ሙላቱ ተሾመ ስለ ኤርትራ መንግስት የአስተያየት ጽሑፍ ካሰፈሩ በኋላ በማህበራዊ የትስስር ገጻቸው በተደጋጋሚ ስለ ኢትዮጵያና ቀይ ባህር ምላሽ እየሰጡ የሚገኙት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ምሽት በኤክስ ገጻቸው ላይ በግልጽ የኢትዮጵያን ስም ያላሰፈረ የባህር በርን የተመለከተ መልእክት አስፍረዋል። ግምታዊ ሁኔታን ስለመተንተን በማለት የኤርትራው ባለስልጣን የጀመሩት ጽሁፋቸው አንድ ወደብ የሌላት ሀገር እጅግ በጣም ጽንፍ ተይዞና በማይመስል ደረጃ በሁሉም በዙሪያዋ የሚገኙ የመተላለፊያ ሀገራት በሙሉ በአንድ ጊዜ አደገኛና የተቀናጀ የባህር ኃይል እንዳለ ለረጅም ጊዜ ቢጥሉባት የህልውና ስጋት ሊፈጥርባት ይችላል ብለዋል። የሚኒስትሩ አጭር ጽሁፍ ሲቀጥል በዚህ ሁኔታ ውስጥ ታዲያ የተሳሳተ ግንዛቤና ልበወለድ መከተል በይዘቱ ባዶ በዓላማው አደገኛ የሆነና ከጤናማ የሁለትዮሽና ቀጠናዊ የትብብር ግንኙነት ጋር የሚቃረን በመሆኑ ይህ የሚፈታው በተደነገጉ የዓለም አቀፍ ደንቦችና ድንጋጌዎች ነው ይላል ሚኒስትሩ የማነ ገብረ መስቀል። ይህን ጽሁፍ ሲያጋሩ በፈረንጆቹ 2019 በዚሁ ኤክስ ወይንም የወቅቱ ትዊተር ገጻቸው ላይ የጻፉትን ጽሁፍ አያይዘዋል። በጽሁፉም ኤርትራ ከኢትዮጵያም ሆነ ሌሎች የቀጠናው ሀገራት ጋር የሚኖራት ግንኙነትና አጋርነት የሀገሪቱን ሉዓላዊነት የግዛት አንድነት እንዲሁም የባህርና የአየር ክልል ሉዓላዊነትን በሚያስከብር መልኩ ነው። ይህም በዓለም አቀፍ ህግጋት ላይ የተመሰረተ ነው በማለት ልክ ከዛሬ 6 ዓመታት በፊት የጻፉትን ጽሁፍ አስታውሰዋል። ሐሙስ መጋቢት 11 ቀን 2017 ዓ.ም በነበረው የህዝብ ተወካዮች ምክር ቤት ውሎ ጠቅላይ ሚኒስትር አብይ አህመድ ቀይ ባህር ለኢትዮጵያውያን የህልውና ጉዳይ ነው በማለት ነገር ግን መንግስታቸው ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌለው መናገራቸው ይታወሳል። ከፕሪቶሪያው ስምምነት ወዲህ ሻክሯል የተባለው የኢትዮጵያና ኤርትራ ግንኙነት በትግራይ ክልል ካለው የህወሓት አመራሮች ልዩነት ጋር ተዳምሮ የጦርነት ስጋት ከፈጠረ የሰነባበተ ቢሆንም የጠቅላይ ሚኒስትሩ ንግግር በአንድ በኩል ጉዳዩን ለማረጋጋት የተደረገ ዲፕሎማሲያዊ አገላለጽ መሆኑ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ወደ ግጭት የሚያመራ በመሆኑ ከማጽናኛነት አያልፍም በሚል አስተያየት እየተሰጠበት ይገኛል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።